ዋና ዜና በማዕከላዊ ጎንደር ዞን አይምባ አካባቢ በነበረ ግጭት በርካታ ሕይወት መጥፋቱ ተሰማ። የወሎ ኦሮሞዎች በጽንፈኛ ኃይሎች የሚያስጨፈጭፈን የአማራ ብልጽግና ነው አሉ። ከደቡብ ኢትዮጵያ ክልል የተለያዩ ዞኖች ለህዳሴው ግድብ ደን ምንጣሮ የተላኩ የጉልበት ሰራተኞች በአማራ ክልል በፋኖ ታጣቂዎች ታገቱ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በማዕከላዊ ጎንደር ዞን አይምባ አካባቢ በነበረ ግጭት በርካታ ሕይወት መጥፋቱ ተሰማ። በቀጠናው የብልጽግና ካድሬዎችን ይዛ ስትጓዝ የነበረችን መኪና በድርማራና አይምባ አካባቢ የሚንቀሳቀሰው ታጣቂ ካቃጠለበት ጊዜ ጀምሮ የመከላከያ ሰራዊቱ መጠነ ሰፊ ዘመቻ ማድረጉ ተሰምቷል። የመከላከያ ሰራዊቱ ዛሬ ባወጣው ዘገባ በአይምባና በጋና የጽንፈኛውን መሪዎች መግደሉን ቢገልጽም ዝርዝር ማብራሪያ ሳይሰጥ ቀርቷል። ጃኖ ቅማንት ሚዲያ ከስፍራው ለማጣራት ባደረገው ጥረት ሰሞኑን ሄድ መለስ እያለ በቀጠለው የመከላከያ ሰራዊትና የአካባቢው ሽፍታ ግጭት ከ30 በላይ ሕይወት መጥፋቱን አረጋግጧል። እናት ዋኘው ወረደ የሚቀልቡት የአካባቢው ህገወጥ ታጣቂ በአይምባና አካባቢው ተደጋጋሚ ትንኮሳዎችን፣ ግድያዎችንና ንብረት ውድመቶችን እየፈጸመ በመቀጠሉም በአካባቢው የተሰማራው የመከላከያ ሰራዊት ጠንከር ያለ ዘመቻ ማካሄዱን የመረጃ ምንጮች ተናግረዋል። ትላንት የካቲት 27 ቀን 2016 ዓመተ ምህረት ህገወጥ ታጣቂው በፍርንካ አካባቢ በፈጠረው ትንኮሳ 3 ንጹሃን አርሶ አደሮች ሲገደሉ 3 የመከላከያ ሰራዊት አባላት መመታታቸው ተሰምቷል። በግጭቱ ቁጥራቸው በውል ያልታወቀ የታጣቂ ቡድኑ አባላትም ሳይገደሉ አልቀረም። ባለፈው የካቲት 26 ቀን 2016 ዓመተ ምህረት በአይምባ አካባቢ በአንድ ሰርግ ቤት ተሰብስበው እኔ ፋኖ ነኝ እያሉ ሲዘፍኑና ሲቀሰቅሱ በነበሩ ሰዎች ላይ መከላከያ ሰራዊቱ በድንገት በወሰደው እርምጃ 7 ሰዎች ሲገደሉ ቁጥራቸው በትክክል ያልታወቀ ሰዎች መቁሰላቸውን የመረጃ ምንጮቻችን ገልጸዋል። በተመሳሳይ የካቲት 27 ቀን 2016 ዓመተ ምህረት አይምባ ከተማ ላይ ስሙ በውል ያልታወቀ የብልጽግና ካድሪ መገደሉ ተሰምቷል። ከሁለት ቀናት በፊት ድርማራ ቀበሌ አካባቢ መከላከያ ሰራዊቱ በወሰደው እርምጃ የፋኖ አስተባባሪዎችና ተባባሪዎች ናቸው የተባሉ 2 ወንድማማቾች መግደሉን ከስፍራው የደረሱን የመረጃ ምንጮች አስረድተዋል። በሌላ በኩል በቀጠናው የተሰማራው መከላከያ ሰራዊት የፋኖ ደጋፊዎችና ቀላቢዎች ናቸው የተባሉ ሰዎችን መኖሪያ ቤት በእሳት እያቃጠለና በርካታ ነዋሪዎች ሰፈራቸውን ጥለው እንዲሰደዱ እያደረገ መሆኑን የአካባቢው ነዋሪዎች ተናግረዋል። ከሳምንታት በፊት ድርማራ ቀበሌ ላይ ያደፈጡ የታጣቂ ቡድን አባላት መከላከያ ሰራዊቱ ላይ ጉዳት ማድረሳቸውን ተከትሎም የመከላከያ ሰራዊት ወደ መንደሮች ዘልቆ በመግባት በርካታ ነዋሪዎች ላይ ጉዳት ማድረሱን ዘግበን ነበር። በተመሳሳይ ከቀናት በፊት በዚህ አካባቢ የጭልጋ ቁጥር 2 የአማራ ወረዳ ንብረት የሆነ አንድ ኮብራ መኪና በታጣቂ ቡድኑ እንደተቃጠለና በስፍራው የነበሩ የመንግስት ባለስልጣናት ታግተው እንደተወሰዱ መዘገባችን አይዘነጋም። በተያያዘ ዜና በጎንደርና አካባቢው የሚንቀሳቀሰው ፋኖ የተባለ ታጣቂ ቡድን በመጪው ሰኞ ጎንደር ከተማና አካባቢውን በማጥቃት በቀጠናው የተሰማራውን የመንግስት ኃይል ደምስሰን በቁጥጥራችን ስር እናደርገዋለን የሚል ወሬ በማስወራት ህብረተሰቡን እያስጨነቀ መሆኑ ተሰምቷል። በሌላ ዜና በምዕራብ ጎንደር ዞን ከኤርትራ የሰለጠነ 20 ሺህ ፋኖ ሊገባ ነው የሚል ወረቀት በሌሊት መበተኑን ተከትሎ የአካባቢው ማህበረሰብ ተረጋግቶ ስራ መስራት እንዳልቻለ ምንጮች ተናግረዋል። የወሎ ኦሮሞዎች በጽንፈኛ ኃይሎች የሚያስጨፈጭፈን የአማራ ብልጽግና ነው አሉ። ከሰሞኑ በአማራ ክልል ኦሮሞ ልዩ ዞን የተቀሰቀሰው ግጭት ዛሬም ተጠናክሮ ቀጥሏል። በጥቃቱ በርካታ ሰላማዊ ዜጎች ለሞትና ለመቁሰል አደጋ ተዳርገዋል። በሚሊዮን የሚቆጠር ሀብትና ንብረትም ወድሟል ተብሏል። በዚህ ጉዳይ ለጃኖ ቅማንት ሚዲያ መረጃ የሰጡ የአካባቢው ተወላጆች ፋኖ በኬምሲ ኦሮሞዎች ላይ የከፈተውን ጥቃት አጠናክሮ መቀጠሉን ገልጸው የክልሉ መንግስት ሆን ብሎ በአማራ ቀጠና የሚንቀሳቀሰውን ፋኖ ወደኛ አካባቢ ገፍቶ እያስገባው ነው ብለዋል። ህዝቡ ማንም ሊያድነው እንደማይችል በመገንዘብ ራሱን አደራጅቶ ከመጣ ወራሪ ኃይል ጋር ፊት ለፊት እየተዋደቀ ነው ሲሉ የመረጃ ምንጮቻችን ተናግረዋል። ፋኖ የተባለው ታጣቂ ቡድን ባለፈው ሳምንት ከአዲስ አበባ ወደ ኬሚሴ ሲጓዙ የነበሩ ተሳፋሪዎችን ሸዋሮቢት ላይ አስወርዶም 5 መምህራንንና 3 ዘመድ ጥየቃ ከመካከለኛው ምስራቅ የመጡ ሴቶችን በግፍ መረሸኑ አይዘነጋም። ክልሉ ሆን ብሎ የሱ ተላላኪ የሆኑ ካድሬዎችን ዞኑ ላይ በመሾም በፋኖ እያስጨፈጨፈን ነው የሚሉት የወሎ ኦሮሞዎች የዞኑን አስተዳዳሪ ጨምሮ በርካታ አመራሮች በአማራ ብልጽግና ፍላጎት በቅርብ ጊዜ እንደተሾሙና ህዝቡን ለጠላት አሳልፈው እየሰጡት እንደሆነ ተናግረዋል። በግጭቱ ምክንያት የቆሰሉ ሰላማዊ ዜጎች ደብረ ብርሃንም ሆነ ደሴ ከተማ በሚገኙ ሆስፒታሎች ሄደው መታከም እንደማይችሉ የገለጹት የብሔሩ ተወላጆች በአፋር ክልል ዙሪያ አዳማ ሄደው ስለሚታከሙ በመንገድ ርቀትና በገንዘብ እጥረት ምክንያት በርካቶች መንገድ ላይ ህይወታቸው እያለፈ ነው ብለዋል። ከ2008 ዓመተ ምህረት ጀምሮ በአማራ መንግስትና ጽንፈኛ ኃይሎች ልክ እንደ ቅማንትና የአገው ህዝብ በዘሩ ተለይቶ እየተጠቃ ያለው የወሎ ኦሮሞም ላለፉት 7 እና 8 ዓመታት በዚህ መልኩ ቀጥሎ ዛሬም ያለምንም መፍትሄ እየተገደለ ይገኛል።
የዞን ምክር ቤቶችን እንዳሻንጉሊት የሚጠቀማቸው የአማራ ብልጽግና ከሳምንታት በፊት የአዊ ዞን ምክር ቤትን አስገድዶ አስተዳዳሪ እንዲቀይር ነው ለሱ ተላላኪ የሆነ ግለሰብ እንዲሾም አድርጎ 2 ሳምንት ባልሞላ ጊዜ ውስጥ የጎጃም አገዎችን ለፋኖ ማስጨፍጨፉ አይዘነጋም። አማራ በተባለው ክልል ስር የሚገኙ ብሔሮች በዘመነ ኢህአዴግ ሆን ተብሎ በሴራ የተሰራው መዋቅር ፈርሶም ራሳቸውን በራሳቸው የሚያስተዳድሩበት ክልል ካልተሰጣቸው ህልውናቸው አደጋ ውስጥ ነው የሚሉ ወገኖች በበኩላቸው የአማራ ብልጽግናም ሆነ ፋኖ የተባለው ታጣቂ ኃይል የመጨረሻ ግባቸው እነዚህን ብሔሮች ከምድረ ገጽ ማጥፋት እንደሆነም ባለፉት 5 የብልጽግና የስልጣን ዘመናት ያደረጓቸው ዘር የማጽዳት ሙከራዎች ትልቅ ማሳያ ናቸው ሲሉ ይከራከራሉ። ከደቡብ ኢትዮጵያ ክልል የተለያዩ ዞኖች ለህዳሴው ግድብ ደን ምንጣሮ የተላኩ የጉልበት ሰራተኞች በአማራ ክልል በፋኖ ታጣቂዎች ታገቱ። ከጋርዱላና አሌ ዞን የተለያዩ ቀበሌዎች ተውጣጥተው ለህዳሴው ግድብ ደን ምንጣሮ የተላኩ 285 የጉልበት ሰራተኞች በአማራ ክልል በፋኖ ታጣቂዎች ታግተው መወሰዳቸው ታውቋል። ይህን ጉዳይ አስመልክቶ የጋርዱላ ዞን አስተዳደር ምክር ቤት በሰጠው መግለጫም የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ከህዳሴው ግድብ አካባቢ ለሚፈጠሩ ሰው ሰራሽ ሐይቆች ቦታ ለማመቻቸት የጉልበት ሰራተኛ እንደሚፈልግ ለደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ደብዳቤ መላኩን ተከትሎም የጋርዱላ ዞን በየወረዳው ከ18 ዓመት በላይ የሆናቸውን ዜጎች መልምሎ መላኩንና ግድብ ወዳለበት ቤንሻንጉል ጉሙዝ ክልል ሳይደርሱ በአማራ ክልል ታጥቀው በሚንቀሳቀሱ ህገወጥ ታጣቂዎች በምርኮኛ መልክ መያዛቸውን አሳውቋል። ሰራተኞቹ በአማራ ክልል በኩል አልፈው ወደ ግድቡ በመጓዝ ላይ ያሉ ከመከላከያ ጋር አብራችሁ አማራ ልትወጉ ነው በሚል በፋኖ ታጣቂዎች መያዛቸውን የጠቀሰው የጋርዱላ ዞን ምክር ቤት ሰዎቹ የጉልበት ሰራተኛ መሆናቸው በግልጽ እየታወቀ በሐሰት መወንጀል ፍጹም ተቀባይነት የለውም ሲል ገልጿል። የዞን ምክር ቤት አክሎም ሰራተኞችን ኒኮቲካ ኮንስትራክሽን እና ትሬዲንግ ኃይሉ የተወሰነ የግል ማህበር ከደራሽ ወረዳ የሰራተኛና ማህበራዊ ጉዳይ ጽህፈት ቤት ጋር ስምምነት በመፍጠር ከተለያዩ ቀበሌዎች 246 ሰራተኞችን በጊዜያዊ ቅጥር መውሰዱን ተናግሯል። በዚህ ስምምነት መሰረት ከጋርዱላ ዞን 246 ከአሌ ዞን 39 ሰዎች በድምሩ 285 የጉልበት ሰራተኞች በድርጅቱ 6 የህዝብ ማመላለሻ ተሽከርካሪዎች ተጭነው ህጋዊ በሆነ መንገድ በአማራ ክልል ወደ ቤንሻንጉል ክልል ሲያልፉ በፋኖ ታጣቂዎች ታግተው መወሰዳቸው ታውቋል። ሰራተኞችን አግተው የወሰደው ራሱን የአማራ ፋኖ ብሎ የሚጠራው ኃይልም ከገዳዩ የኦሮሞማ መንግስት ጋር አብረው ሊወጉን የመጡ የደቡብ ብሔር ተወላጆች እያለ በተለያዩ ማህበራዊ ሚዲያዎች የምስል ማስረጃ እየለቀቀ ይገኛል። በአማራ ፋኖ ታግተው ተወስደዋል የተባሉት እነዚህ 285 የጉልበት ሰራተኞች እስካሁን በምን ሁኔታ ላይ እንዳሉ ባይታወቅም የጋርዱላና የአሌ ዞን ብልጽግና ካድሬዎች ሰራተኞች በሰላም ተለቀው ወደ ቤታቸው እንዲገቡ እየሰራ ነው እያሉ ይገኛሉ። ፋኖ በበኩሉ አንዳንዶችን በድምጽና በምስል አማራን ለመውጋት ከደቡብ ክልል ነው የመጣ ነው እያስባለ ቀርጾ በተለያዩ ማህበራዊ ሚዲያዎች ፖለቲካ እየሰራባቸው ሲሆን ብልጽግና ግን ታጋቾቹ እንደተባለው ለመከላከያ ስልጠና ይምጡ ለደን ምንጣሮ እስካሁን የሰጠው ምላሽ የለም። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ይሁንላችሁ።